الله الصلاة والسلام على رسول الله صلى الله عليه وسلم. الشرط الثاني ሁለተኛው መስፈርት العقل የአእምሮ ጤናማነት ማለት ነው። አቅል ማለት ጤናማነት ያለው በአእምሮ በኩል وضده الجنون وضده ተቃራኒው الجنون እብድ መሆን ነው። والمجنون እብድ مرفوع عنه القلم ቀለም ከሱ ላይ የተነሳች ናት حتى يفيق እስከምድን ድረስ ማለት ቀለም የተነሳ ነው ማለት አይጻፍበትም ማለት ነው። በሱ በኩል ቀለሙ ስራ ላይ አይደለም ምንም ነገር አይጻፍበትም። ودليل الحديث كحديث دليሉ ማስረጃው رفع القلم عن ثلاثة ከሶስት ሰዎች ቀለም ተነስቷል አይጻፍባቸውም ወንጀልም ሆነ ኸይር ማለት ነው። النائم حتى يستيقظ እንቅልፍ ውስጥ ያለ ሰው እስከሚነቃ ድረስ والمجنون حتى يفيق ابد እስከሚድን ድረስ والصغير حتى يبلغ ሕፃን እስከሚደርስ ድረስ እድሜው ማለት ነው ባደግ እስኪሆን ድረስ። الشرط الثالث ሶስተኛው መስፈርት التمييز መለየት ጥሩና መጥፎ መለየት ብለን ነበር። وضده الصغر ተቃራኒው ሕፃንነት ነው። ሕፃን የሆነ ሰው አይለይም ማለት ነው። ሕፃንም ከሆነ እጁን ያስገባል። وحده ይሄ የሕፃንነት እድሜ ክልል የሚባለው ድንበሩ ማለት ነው። ሐድ ማለት ድንበሩ 7 سنين 7 ዓመት ነው። ከ7 ዓመት በኋላ ይለያል። መጥፎንና ጥሩ ይለያል ማለት ነው ሕፃኑ። ثم يؤمر بالصلاة ከዛን ወደ ሰላት ይታዘዛል። ለቀውሊሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ይላሉ ሙሩ አብናአኩም ቢሰላቲ ሊሰብዕን ሙሩ ኢዘዟቸው አብናአኩም ልጆቻችሁን ቢሰላቲ በሰላት ሊሰብዕን በሰባት ዓመታቸው ወድሪቡሁም ምቷቸው አለይሃ በሷ ላይ በሰላቷ ላይ ማለት ነው። ሊዐሽሪን 10 ዓመት ሲሞሉ ተዋለው ካሉ ግረፏቸው። ወፈርቁ በይነሁም ወፈርቁ ለዩ ማለት ነው። ፈርቁ ማለት በይነሁም በመሐከላቸው ፊል መዳጅዕ በመተኛ ቦታ ላይ ማለት ነው። ለያይታችሁ አስተኛቸው። الشرط الرابع አራተኛው ሸርጥ رفع الحدث ሐደስ ማንሳት ማለት ውዱ ማድረግ وهو الوضوء المعروف እኛ የምናውቀው ውዱ ነው። ታዋቂው ውዱ ማለት ነው። ማንኛውም ሰው የሚያውቀው ውዱ ለሰላት የምናረገው ማለት ነው። رفع الحدث ማለት እሱ ነው። ወሙጂቡ ግዴታ የሚያረገው الحدث ክስተት ነው ማለት ነው የተከሰተው ነገር። وشروطه 10 መስፈርቶቹ 10 ናቸው። الاسلام እስላም መሆን ነው። والعقل የአእምሮ ጤናማ መሆን ነው። والتمييز መለየት ነው። والنية ንያ ነው። واستصحاب حكمها ህግጋቶቹን ማስቀጠል ማለት ነው። ውዱን አላቋርጥም ብለን ህግጋቶቹን ማስቀጠል ማለት ነው። ቢአላ የንዊያ አለመለየት ነው ማለት ነው። አለመነየት ነው። ንያ አለማድረግ ነው። ቀጥዐሃ መቁረጧም ማለት ነው። حتى تتم طهارته የሱ ውዱ እስከሚሞላ ድረስ ቆርጣለሁ ብሎ ላያስብ ነው። ካሰበ ድንገት የሆነ ነገር ከመጣብኝ በመሃል ሰው መጥቶ ቢጠራኝ ቆርጬ ሄዳለሁ ካለ ውዱ ባይጀምር ይሻላል ማለት ነው። ለምን ልክ አይደለም፣ ቀጣይነት አይኖረውም ውዱ ማለት ነው። ወንቅጣዑ ሙጂቢን ውዱን የሚያስወጅቡ ግዴታ የሚያረጉ ነገሮች መጀመሪያ ማቋረጥ አለባቸው። እንደ ሽንት አይነት መቋረጥ አለበት ማለት ነው። ሳይቋረጥ መጀመር የለብንም። ወስትንጃኡን እስትንጃ ማድረግ አለብን። በውሃ የሚደረገው እስትንጃ ይባላል። አው እስትጅማር ወይ ደግሞ አማራጭ ነው። እስትጅማር ማለት ደግሞ በድንጋይ ማድረግ እንችላለን፣ በ3 ድንጋይ ማለት ነው። قبله ከውዱ በፊት ነው የሚደረገው፣ ከውዱ በኋላ አይደለም። እስትንጃ ወይም እስትጅማር አዎ ሁለቱም በአንድ ላይ ብንጠቀም ጥሩ ነው። ግን ወይ ውሃ ካለ ውሃ በላጭ ነው፣ እስትጅማሩን መጠቀም እንችላለን። ወጡሁሪየቱ ማኢን ውሃው ደግሞ ጠሃራ መሆን አለበት፣ ነጃሳ አይሆንም። ወኢባሐቱሁ ሐላል መሆን አለበት፣ የተሰረቀ መሆን የለበትም። ከተሰረቀ ተቀባይነት የለውም።
ወኢዛለቱ ማ የምነዑ ውሱለሁ ኢለል በሸራ ወኢዛለቱ ማስወገድ ነው ማ የምነዑ ውሱለሁ ኢለል በሸራ ወደ አካላችን ውሃ ከመግባት የሚከለክሉ ነገሮችን ማስወገድ ወኢዛለቱ ማስወገድ ማ የምነዑ የሚከለክሉን ውሱለሁ መድረሱን ለልበሸረቲ ወደ አካላችን ማለት ነው። ምን አይነት ለምሳሌ እንደ ቀለም እንደ ኢባት አይነት ሊሆን ይችላል። የተለያየ የጥፍር ቀለም ማስወገድ አለብን ማለት ነው ውዱእ የማያስገባ ከሆነ። ወዱኹሉል ወቅቲ ጊዜ መግባት ነው ወቅቱ አላ መን ሐደሱሁ ዳኢሙን ሊፈርዲሂ አላ መን ወዱኹሉል ወቅቲ ጊዜ መግባት ነው አላ መን ሐደሱሁ ዳኢሙን የሱ ሐደስ የሚመጣው በሱ ላይ የሚመጣው ክስተቱ ማለት ነው ውዱእ የሚያጠፋ ነገር ነው ሐደስ የሚባለው። አላ መን ሐደሱሁ ዳኢሙን ማለት ቀጣይነት ያለው የማይቋረጥ የሆነ እንዴስ ብንል ለምሳሌ ሰውየው ሽንቱ የማይቋረጥ ሊሆን ይችላል። በዚህ ጊዜ ለሰላት ለኢቃማ ቀረብ ብሎ ነው ማድረግ ያለበት ማለት ነው። ለምን አድርጎ ከተቀመጠ ሽንቱ ይመጣልና ካረገ በኋላ ሰላት ውስጥ ቢመጣም በሆነ ነገር አስሮ ሴትም ብትሆን እንደዛ አድርጋ ነው መስገድ የሚችሉት ማለት ነው። የተንጠባጠበ ራሱ ማለት ነው። ለምን አላህ ያደረገው ነገር ነው። ዳኢሙን ሊፈርዲሂ ለግዴታው ማለት ነው። አዎ ለግዴታው ሰላት ማለት ነው። ሰላቱ ቀረብ ስል አድርጎ ይሰጋል እንደዚህ አይነት ችግር ያለበት ሰው ማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅማዒን።